ለመጣን ታቦት ናተሳይም ወይ ላገር ሽማግሌስ ናተነግሪም ወይ ይህን መለየት ወደሽዋል ወይ ይህን መለየት ወደሽዋል ወይ ከፋሽ ደሳለሽ እንደኔ ናፍቀሻል እቴ ሰማይ ጠሩ እንደምን ከርመሻል እቴ ሰማይ ጠሩ እንደምን ከርመሻል ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁ እልፍኝ የመዝናኛ ፕሮግራማችንን ነው እየተከታተላችሁ የምትገኙት አሁን ደግሞ የእልፍኝ እንግዳ ሰዓት ላይ እንገኛለን በዛሬው የእልፍኝ እንግዳ ሰዓታችን ብዙዎቻችን በየቤታችን በቴሌቪዥን መስኮት የቤተሰብ ያህል እንቀርባችኋለን 52 አመታትን አካባቢ በኪነ ጥበቡ ሙያ ውስጥ ነው የዘለቁት በቲያትር በሙዚቃ በውዝዋዜ እንዲሁም ደግሞ በተለያዩ የማስታወቂያ ስራዎች እናውቃቸዋለን አርቲስት ሽመላሽ ለጋስ ጋሼ እንኳን ደህና መጡ እንኳን ደህና ቆያችሁ እናመሰግናለን አክብሮን እዚህ ድረስ ስለመጡ እኔም አክብራችሁ ስለጠራችሁኝ አመሰግናለሁ እንደው ጋሼ ያልኩ አንቱ ያልኩ ልቀጥር ወይስ ለስ ያልሽ መረጥሽው አመሰግናለሁ ጋሼ እንደው ከቅርብ ጊዜ አንድ ሁነት ነበረ የአማራ ክልል ባህልና ቱሪዝም ቢሮ ጥር 9 ቀን በጎንደር ከተማ ባዘጋጀው የባህልና ኪነ ጥበባት ፌስቲቫል ላይ የኡቅና ስነ ስርዓት ለርሶ ተሰጥቶ ነበር እንዴት ነበር ኡቅናው እንዴት አገኙት ምን አይነት ስሜት ፈጠረቡ ከ50 አመት ጊዜ በ50 አመት እድሜ በ50 አመት የሥራ ዘመኔ እንግዲህ አስተዋሾቼ ጠቋሚዎቼ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝና ጠቁመውኝ በምን እንዳወዳደሩኝ አላቅማ ከዛ የውድድሩ አሸናፊ ሆኜ እውቅና ተሰጥቶኛል እስካሁን ድረስ ካገኛቸው እውቅናዎች አሁኗ ጣፋጭ ነች ብር አለቻት 50 ሺህ ብር ተሸልም ያለውኝ ከዛ በፊት ግን ባለው ዘመን ባለው መንግስት በሙያዬ ወደ ብዙ ሽልማት አግኝቻለሁ ብዙ ሰርቲፊኬት አግኝቻለሁ በባህል ሚኒስቴር በኩል ብዙ ሽልማቶች አግኝቻለሁ ብዙ ሰርቲፊኬት አለኝ በርካታ እውቅና የምትለየው ግን እቺ ነች እና እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ብያለሁ ጋሼ እንደው ይሄንን እውቅና እንዲያገኙ ያደረገውት እንግዲህ የኪነ ጥበቡ ስራ ነው ወደ ኪነ ጥበቡ ስራ እንዴት ተቀላቀሉ በምን አይነት አጋጣሚ እስኪ ወደ ኋላ እንመለስና እሱ ብዙ ጊዜ 50 አመት ሙሉ ይያልኩት ነውና ከዚህ ከመግባቴ በፊት እኔ ሹፌር ነበርኩ እሺ በሹፌርነት ስራዬን አስቆብልሎ ነው ሀገር ፍቅር ያስገባኝ እና ኃይለኛ ስሜት ነበረኝ የሙዚቃ ስሜት ኃይለኛ ስሜት ነበረኝ ከበሮ ድቡ ባለበት ቁጥር ዛና ዘልየና መጋባው ዘመን ዘልየና መጨፈረው በሰማም ዘልየና መጨፈረው ጨፈራለሁ እና ሌሊት ተኝቼ ከበሮ ከሰማ ተነስቼ ሄዳለሁ እዛ ከበሮ አለበት ጋርና ራስ ያናደደኝ ነበር ይሄ ስሜት እዛ ስገባቸው ይውጣልኝ እዛ ገብቼ እንዳይውጣልኝ አልኩና የ150 ብር ስራዬን ትቼ በ75 ብር ተቀጠርኩ ያን ስሜቴን ለማባረር ለማጥፋት ሹፍርና 150 ብር ነበር ተቀጠረኝ ሰዓት በ75 ብር ገባው እግዚአብሔር መተዳደሪያ ይሆናል ብሎ ይሄው እስካሁን ድረስ ቁጭ አደረገ ክብር ይስፋ ለመድኃኒዓለም አልተጎዳውበት እንደው ያን ስሜት ምንድነው ያመጣው ወደ ኪነ ጥበቡ እንዲሳቡ ያደረገው ምንድነው በልጅነቱ ተጽዕኖ የፈጠረበት ነገር አለ ወይ እንግዲህ ምናልባት ሳላውቁ አባቴ ይመስለኛል አባቴ ያቀራራል ይፎክራል ያፏጫል ክራር ይጫወታል ዋሽንት ይጫወታል እኔን ግን ስናካችሁ እንኳን ያደርገኛል ታባክ ለማንተ በኮርኩ መታኝ ተደብቄ ያችን ያየሁኝ መሰለኝ እንግዲህ እሷን ይያልኩ ዘፈን ሲዘፈን አባቴ ሲዘፈን ያዋሉ ያቀራራል በመሰረቱ በእኛ ሀገር ወንድ ልጅ አይዘፍንም ለምን ጎሽ ወንድ ልጅ ከዘፈነ ፍየል ከቀጣጠነበት አይረባም ይባላል እና ወንድ ልጅ ይፎክራል ያቀራራል ሆይላል ይደልቃል ያን ወንድ ዘፈን ሴት ልጅ ነች እስክስታ ተላለች ታቀፍታለች ዘፈን ይሳል እኔ ያውን ያገሬን ዘፈን
የሚዘፍንልኝ አጥቼ ነው ራሴ የዘፈንኩት በዛ ትውልድ ላለመሰደብ ስል ልክ እንደዛ አድርጎ የሚዘፍንልኝ ራሴ የዘፈንኩት ያሉትን ይበሉ ብዬ አሁን ማንም ሰው ይዘፍናል እና ያንን ተጽዕኖ ሳልቀበል አልቀረም ይመስለኛል በዛ ምክንያት ፍቅር ያሳደረብኝ ግን አልተጎዳም እግዚአብሔር ይመስገን በጣም ደስ ይላል እንዴት ተቀላቀሉ ወደ ሀገር ፍቅር ቲያትር ሀገር ፍቅር ቲያትር እንግዲህ መኪናውን እዛ ቆሜ ነው ተፈተንኩት ፈተኑኝ አንድ ሰው እየፈተነኝና አትችልም ማለት እንደው ተላውላው ልጅ አትችልም ማለት ተኩርፊ ለወጣ ስል እስቲ ግባ አሉኝ እንደገና አንደኛው እስቲ ግባ አሉኝ አዩኝ ናስኪ በላሉኝ አለቃቸው ፈትኑኛል ደግሞ እንደዚህ ለቀልዱብኝ አልኩ በድምጽ ነው በድምጽና እኔ ጭፈራው ጨፍራለሁ ያላ ጭፈራ አልችልም ያላ ጭፈራ ያላ ዘፈኔ ዘፈን የለም ኋላ ገባ ተባልኩኝ እስኪ ዘፈናለኝ ኦፌላላ ላላ ሰበር ደማማ እቺ ብቻ ነው ያልኩት አይኔ ደክሞኛል አልኩ ከመንገድ ነበር የገቡት ግሩንዲንግ የሚባል አሁን ቴሌቪዥን ምንድነው እንትን ያስከፍልበታል ያመታው ኪራይ እሺ እዛ ግሩንዲንግ የሚባል ሙዚቃ ቤት ነበር ከዛ ቴፕላስ ሰራ ይሁን ምን ብቻ ከዛ ሱቅ ቀይጀ በሀገር ፍቅር ማህበር ወደ ላይ ሲወጣ ሀገር ፍቅር ማህበር ሚላዩ መኪናው ነው ዙሪያ ገባው እሺ በቃ ከመዛው ቀብር ገብቼ ቀረ በቃ ከዛ በወፌላላን የተመረጡ ማለት ነው እሷን ብቻ ዘፈንኩኝ እሺ በቃ ይሄው ነው አለኝ በቃ እኔ ደክሞኛል እሳቸው ሲያዘፍኑኝ ቆይተው ለልኩ ቁጭ ብሏል ሰውዬ ሽለላስ ትችላለህ አለ ቀረቱ እችላለሁ በቀረቱ ዘፈን ያን ሰውዬ ፊት እያልኩ አቅራርቼ ፎክሬ መንዳው ፍልጥ ባገኝ ደው ፏሲል ደስ ይለኝ ማዛ ወጣልኝ እስቲ ውጭ ቆይቋለኝ ውጭ ለወጣ ስል ትያሰለፈቻሽን አንተ ልጅ እዚህም ቢካሉ ቀዳማዊ ቲያትር ቤት ቀዳማዊ ስላሴ ቲያትር ቤት ይላለች እኔ ቀዳማዊ እኔ ታውቃለሁ ቁጭ እና በዚህ ኪሱልኝ እንዳልገባ በዚህ ዙሩልኝ እኔ መከዳልኝ ዛላለሁ በዚህ ሄድና ይጠራሃለሁ ይስፈልግልኝ በዚህ መጨረሻ ግባ ተባልኩ ገባሁ አቶ የት ነው የምሰራው የዛ ጊዜ አሚበራ የሚባል ካምፓኒ ነበር መሰራ ሐረር ምን ኦርኬስትራ ምንድነው አልኳቸው እንዴ ምንድነው ስራ አለ ሹፌር ነኝ መኪና ዘቁም ካዘማሪነት ወደ ሹፌርነት አሉና ዝም አሉ እናንተ ያን ዘፈን ረስታችሁታል እኮ እስቲ በሉታሉና ቁጭ አልኩኝ እንግዲህ እሳቸው ዝም ብለው ነው የሚያዩት ዛያዩ በዚህ ነው የሚያዩት እንዴት ብትይ ከሆነ ስሜት አለሽ ወይ እንዴት ከሆነ ውስጥ ስሜት አለ ማለት ነው እሱ ነው ያለው ዝም ብለሽ የምታይ ከሆነ ደግሞ አይበድን እና እትዬ እሺ ሆነ ማለት ነች አንዱ አለኝ ባልጃ ነፍስ ይማርና በሻላ ሀይደ ሴታችሁ በቦረና ለምታዩ ስትል አንዱ አለ እንዲህ ሲንቀጠቀጥ ዘልዬ ማከለ ለማከላቸው ገባ አንዳንዱ ለዘፍ እንደ እስክስታ ልበል ላጉራ ለወክር ምንም አላቀው ብቻ አይ ስል ውዝዋዜያቸውን ጨርሰው ወጥተዋል እነሱ ስል ቀለለኝ አካባቢ ዞርሽ ሰው የለም ከበሮ ብቻ ነው ይመታልኝ ሙዚቃዎች ይመቱልኝ አፈርኩና ወደ ቦታ ያተ ስሜት ቀስቃሹ ስሜት ምናምን አሉና ደሞዝ ስንት ነው አለኝ 150 ብር 150 ብር ይዋለ አንተ ልጅ ነህ ታድጋለህ እኛ ዝም ታያቸው 150 ብር የሚያገኝ የለም 100 ብር የሚያገኝ የለም በ75 ብር እንቀጥራለን ከፈለጋሉ ትቀጥሩኛላችሁ እሺ ለግማሽ አዎ በግማሽ አገኘን አረም በነጻም አገባ ቢሉ ይገባ ነበር ሆዴን ችለው ያሆድ መቼ ሄድኩ መኪናው እዛ ስራከው ቀራው በጣም ይገርም ነው የኪነ ጥበብ ፍቅር ነው እንግዲህ ከ150 ወደ 75 የዛ ጊዜ እንግዲህ እኔ ፍቅሩን ብቻ ነው ይዤ የገባሁት እና እቺን ጉሮሮዬ ነው በዚህ በጉሮሮዬ ነው በድምጻዊ ዘፈን ነው የተቀጠርኩት ውዝዋዜ እዛው ለመድኩ በ5 አመቴ አሰልጣኝ ሆንኩ እዛው ሀገር ፍቅር እሺ በአሰልጣኝነቴ ይሄው 52 ማን ነው 47 አመት በማሰልጠን 5 አመት ተወዛዋዥ ነበር ድራማ ሰራ በዛ በማሰልጠን ይሄው አሁንም ድረስ ተቀጥሬ እንደመልሼ ቀጥሮኝ እያሰለጠንኩ ነው ክብሩ ሰላም ጉልበቱ ሳይጠፋ እድሜው ሳይጠፋ ሙያው ሳይጠፋ ይሄው ጓደኞቼ ብዙዎች የሉም
እና ለኔ ለሰጠለ ማን ማለት እግዚአብሔር ይመስገን በጣም ደስ ይላል አሜን አሜን የሙዚቃው ነገር እንዴት ተቀጠለ ሀገር ፍቅር ቲያትር ተቀጠሩ ከዛ በኋላ እንዴት ሆነ የሙዚቃው ነገር የሙዚቃው ኮኖ ዘማለኩ ሙዚቃ በመሰረቱኛ እዛ ሁሉ ገብ ነው እኔ ድምጽ የኒጀሪያ ነው የገባው ተወዛዋዥ ነበርኩኝ አክተር ነበርኩኝ አሰልጣኝ ነበርኩኝ ዘፋኝ ነበርኩኝ አሁንም ዘፍናለሁ አሁንም አወዛውዛለሁ መወዛውዙ ብቻ ነው የቀረው እንጂ ሁሉ መወዛውዙ ቀርታለ የውሻ ቡችላና ተወዛዋዥ በልጅነቱ የሚያምረው ያቡችላው እንዴ ይላል እንዴ ወጣት ልጅ ጻንደ እንዴ ሲል ያምራል አሁን መንጀር በዛ ላይ አሁን ማሰልጠኑ ላይ ነው አሰልጣኝ በማሰልጠና ያለው እግዚአብሔር ይመስገን ነው ያልከዳኝም አሁን በጣም ጥሩ ወደ 4 አካባቢ አልበም እንዳለው ተሰማው እስኪ ስለሱ ያጫውቱን እንደው የብዙ ተመልካቾች ይሄንን የሚያውቁ አይመስለኝም ምንሽ በዛ ጊዜ እኔ የባህል ሰው ነኝ የባህል በጣም ደስ ይለኛል የባህል አብዛኛው ነው የባህል ስራ ነው የምሰራውና የጎንደር የጎጃም የወሎ የሸዋ እነዚህ ቀርጬ በቃ ሀገሬ አማራ ባህል ብዬ ቀረጽኩና ለአልበም ሰራው ያው ነው የመጨረሻው ነው ልጅ አልበም ሰራውና የሞጭራፎች መጡ ኮፒራይት ነገር የሚባል ነገር አለ ለማለስት አሁንም ባንጎራጉር አሉ ሞላ ሞጭራፎች አሁን ላጥ ያደርጉና ስታይሏን ሁሉ ይወስዷታል ስለዚህ አለላት ግን አለኛው ትናንትና እንዳውም ያየሁት ነበር 12 ዘፈን አለ ስሰማው ይሄን ዘፈኛለሁ እንደላለኝ አንዳንድ ጊዜ ለኔ ደስ የሚል ስራዎች አሉ ወቅት ያለፈባቸውም አሉ አላቻ ዜማዎች ግን አሉ እና ቢሰራው ይችላሉ ግን አሁን ግን በምን ይሰራ አቀነባባሪው ገንዘብ ይፈልጋል ሚክስ የሚያደርገው ገንዘብ ይፈልጋል የሚቀዳው ገንዘብ ይፈልጋል ገንዘብ ደግሞ ይቻ 50 ሺህ ብር ነበረች ቦታ ይዛለች እሷም ገንዘብ ልጆች ምን አብላይ ሶሬት ሆናልና አንዱና አራተኛው ይሄ ነው አለ ቤታው ስለዚህ አልወጣ አልበም አለ አንደኛው ሁለቱ ወጥቷል ሁለቱ ደግሞ ያልኩሽና አንደኛው ተሰርቶ ሙዚቃ ቤቱ ሃይማኖቱን ቀየረና ዘፈን ኃጢያት ነው ብሎ ዘፈኑን ሁሉንም እንደቢሰጠኝ እንኳን አለበት ያቃጥሉም ነው የለም እዛው ቀረ አንደኛ ማራቶን ሙዚቃ ቤት ተሰርቷል እሺ እሱ ለህዝብ ደርሷል ትንሽ ዛዛው ቆኛል ማለት ይቻላል በጣም ደስ ይላል የመጀመሪያ የሙዚቃ ስራውትን እናስታውስ እስኪ መጀመሪያ ስራዬ በክራር ነው የሰራሁት የምትባል ዘፈን ያለችባት ይቺ ደግሞ ሚስጥር ያላት ዘፈን ነች ፍቅር የሚባል ነገር እንደው እውነተኛ ታሪክ ላይ የተመሰረተ እንደሆነ ሰምቻለሁ እስኪ ያጫው ነው ልጅቷም አለች ዘፈኑም አለ እኔም አለሁኝ እሷም ይሌላ ነች እኔም ይሌላ ነኝ አሁን ዘፈኑ ግን አለ ለሰው አልሰጠውም ሳየው በልጅነቴ በስሜት የሰራው ስራ ስለሆነ አሁን በጣም ወደው ዘፈን ቁጭ ብሏል እስኪ እንደው ጋሽ ነው ያለ ማጀቢያ ከባድ ይሆናል ትንሽ እስኪ አንጎራጉሩልኝ ይወስዱብኛል ሞጭላፎች ይወስዱብኛል እሺ መጀመሪያ አልኩሽ ልበል እንግዲህ ሀገር ፍቅር የሰራው ትልቅ ስራ እሺ ከረፈደ ወርዶ ከመሸገዳ ይጀክና አይደለም ይባል የኦሮና ዘፈን ነው ከረፈደ ወርዶ ጀክና አይደለም ወይና ባሮ ገዳይም ያገር የለደ አይባሮ ወደሽ አባራለ አይሸሽም ለደሽ ጀግና አይደለም ወይ የሚባል ነበር የዛሬ 50 አመት የሚገርም ነው ጋሽ ግን አሁን ሲያንጎራጉሩ ድምጾት ለየት ያለ ለዛ አለውና ከተፈጥሮ ባለፈ ተወልዶ ያደጉበት አካባቢ አስተዋጽኦ ይኖር ይሆን በጣም ያካባቢ ይሄንን ዜማ የሚዘፍነው እዛ አካባቢ የተወለደ ብቻ የሚገርምሽ ነገር ማንንም እዛ የተወላጁ ካልሆነ በስተቀር እንደዚህ አይሰራው ማንንም ሰው አይሰራውምና ይገርመኛል እኔ ዜማው አሁን ለምሳሌ የጁ ዘፈን አለ የጆዬ ይሰራ
አለ ከነም እንጋ ባህላል ሲል እንዴት ያምራል ያ ተወላጅ ሆነ እዚህ ያለ ቅላጼው እኔ ሰራዋለኝ እኔ ሰርቸው ሳዳምጠውና ያ ይሰራው ልዩነት አለ ብዙ ልዩነት አለ የጁ ነበርኩኝ አቋዋለሁ ቦራና ያ ተወላጁ ካልሆነ በስተቀር ምንም ሳይሰራውና ይዘው ቦራናና ሳይንት እንደላለ ወደ ቲያትሩ እንምጣና በሙዚቀኝነት ሀገር ፍቅር ቲያትር ተቀጠሩ ከዛ ወደ ቲያትር እንዴት ነው የገቡት የመጀመሪያ እርምጃውን እስኪ እናስታውሰው ሀገር ፍቅር መጀመሪያ እንግዲህ ሲቀጠር ሁለገብ ነው ባንድ ሙያ የሚል ቀጥሩ ሙዚቃ ይሁን እንጂ ይዘፍናሉ ወዛወዛሉ ድራማ ይሰራሉ የማይሰራ ነገር የለም እና ሁለገብ ሙያተኛ አሁን እኔ እዛ ስገባ እንደ ፍቅሩንና ድምጼ ብቻ ነው የገባሁት ስዘፍኝ ራሱ ሪት የሚባል ነገር አለ ከሙዚቃ መዋሃድ አለ ያን ያላቀው እስኪ ዘፈን ወጣ ወራድኩልኝ በቃ ተቆጥ ምን ይላል ለካ ህግ አለው ያን ህግ አላቀው እንደዛ ህግዛ ተማርኩኝ የሙዚቃ አወጣጥና አወናዛው ተማርኩኝ ድራማ ዛው ተማርኩኝ ዛው ድራማ ሰራኝ ትዝ የሚለኝ በተቀጠርኩኝ ወሬ ነው ምናምን በስላይ አው በሜዚ አንድ ነው የገባሁት ሰኔ ላይ ኦኤዩ ከበር ነበር እዛ ላይ ሰርቻለሁ የሰራሊዮን ንጉስ ሰርቻለሁ በስላም በቃ ንጉስ ይሆንኩ መስሎኝ እዛ ለምሳሌ ያና ድራማ ከዛ በፊት አዝርባይ የሚል ድራማ አቶ ይኤል ሰጡንና ይሄንም ብዙ ጊዜ ቢያወልው ብቻ ባልደጋገመቻለ መድረክ ላይ ሰው መጥቻለሁ ብቻ መድረክ ላይ ሰው መጣሁት እንግዲህ ሁሉ ሰርግ ነው ሰርግ ላይ ቀምተን እናመጣለንኛ ያ የተጠቃው ሰውዬ ጓደኛችን ነው የሱ ጓደኛው ነውና እጮኛው ነው ወስደውበት ወስደውበት እጄ ማረኩና መጣሁ ባል እንደዚህ ባላልኩት ገላመጠኝ ነው እንዴ አትለምደ ያ ስኩልሽና በላው ብሎኛል መድረክ ላይ ጨርግጄ በል አረ አራጋደላ በል ያችን ግጥም እንደምስልኝ እንዳልኩና ወደ ራይ ስመለስ ራሱ ለሱ የሰው እንትን ያልኩት አንተ ምን ማለት ነው ሶት ማታለ ይለኛል እንዴለኛ ተረብለብኝ እንዴ አልዘብና ላይ ቶሎታ ይገላል ቶሎልክ ነው ጠፋውና ወጣው አቶ ይለካ ይመለከቱ ነበር እሺ አንተ ስራ አልኩኝ ሰው ተደበደባል አለ አረጋሽን እውነትም መሰለኝ አልኳቸው በሉለው እንደውም ያለኛል ማኔ ይዘለው በልበቆይ እኔ አስተርቃለሁ አልና እሳቸው አስተርቁኝ ያ ሰው ያወደኝም እስካሁን ድረስ እርቃል ተፈጸመ ወሁስማ ጉልበች ምን ጫማ ስም ያለ ግን ቁጭት አይለው እስካሁን መድረክ ላይ ባገኝ ያኖጋኛ ያ መድረክ ላይ እንግዲህ መጀመሪያ ድራማ ይሰራውት እሱ አድርባይኛል ከዛ በኋላ ምን ያክል ስራዎችን ሰሩ እስካሁን በቁጥር አይታወቁ የዘፈንኳቸውም ማላቃቸውም ግን በፊት ጽፍ ነበር ሀገር ፍቅር መድረክና በነገራችን ላይ ሀገር ፍቅር ወደ ራስ ቲያትር እጄ ከራስ ቲያትር ማዘጋጃ ከማዘጋጃ ህፃናት እጄ ጡረታ እስከመውጣት ድረስ አራቱም ቲያትር ቤት ሰርቻለሁ አራቱም መድረክ ላይ ዘፍኛለሁ አራት መድረክ ላይ ዘፈን አላቃቸው በፊት ጽፍ ነበር በዚህ ቀን የተሰራ ብዬ ነበር ወደ 57 ዘፈን መድረክ ላይ መስራይነት ያውቃል እሱ ትዝል ከዛ በኋላ ይዘን አላቀው ከአገር ፍቅር ከሄድኩ በኋላ እንግዲህ የቴሌቪዥን ድራማ መጣ የቪዲዮ ድራማ ሁሉ መጣው በቃ ራሴን እንደዚህ ነበርኩት በፊት እንደሄ ማለት እንደልኩና እንደለቀኩት ስለቀው ሁሉ ነገር ለካ ሙያልኝ አልኩና ዘፈንኩኝ ካሴት ታወጣው ድራማ ፈተው ከዛ ታወጣሁኝ ማታ መስራት ጀመርኩኝ ሰርግ ፕሮግራም እያስኩ መስራት ጀመርኩኝ ታዩ በደንብ እንጀራው ነው ሙያው ከዛ በኋላ ማይረሱት ቲያትር የትኛው ነው ያው እንግዲህ የስራ እንደ ልጅ ነው ይባላል አይወዳደርም ይባላል ግን ደግሞ ማይረሳ ይኖራል ውስጣችን የሚቀር የትኛው ይሆን የርሱ ከቲያትሮቹ በሙሉ ያረኔ ብዙ አለ እንደው እንኳንም ሰራውት እንኳንም ታወንኩ ይሄንን ቲያትር የሚሉት አይ ሁሉ ነገር እንኳን እንደው በሰራው ብዙ አለ እንኳን ሰራው ቢባል ባልሰራው የምትይው አለ ደግሞ ለምሳሌ ያይኔ የሚባል የቴሌቪዥን ድራማ ነበር መቼም በደሌን አይታችኋል ሀቅ ከማን ጋር እንዳለች
ባይናችሁ ተመልከታችሁ እኛም በትክክል አይተናል የሁለታችሁንም በደል ተረድተናል የሱ ችግር ዳው ገብስ ነው ህፃን ልጅ ማሳመን ያቅተዋል ጌቶች እሱ ከህዝብ ጋር ነው ያጣለኝ በኢየሱስ አስተዳዳሪ ሆኜ ነበር ምሰራው አቤት ይሰርቡኛል ሙላት ጠርገ ይሰርቡኛል ያኩይ ባህሪ ነበር ያለኝ ያዘው ግራፋ አንተ ነው ያስገረፍ ነበር ዛው ባለው ቁራጣው ነበር በደንብ አስታውሳለሁ አይታውሻ ይርኩስ ብለሽኛል አረታ ልጄ እንኳን አንቺ አይደለሽም ልጄ መጨረሻ አብረን ያየን ምወጋበታል ሲወጋ ሳይሞት ከጋሻለች ወይኔ እንዴ አባትሽን ወይኔ ለካደማ በተናለ እና ካራክተሩ ነው እና ብዙ አለ እሱ አሁን ያ ቴሌቪዥን ድራማ እሱ ባልሰራውት ያሰኛል የጀንበር ጥላ ምን ደሞ ነበር እሺ የጀንበር ጥላ ከህዝብ ጋር አስታረቀኝ አጣላኝ ታክሲ አልከፍል ሆቴል አልከፍል መሸታ አልከፍል ጀንበር ይልኛል አልገሰም እነዚህ ሁለቱ ተቀራራቢ የቴሌቪዥን የመድረክ ላይ ብዙ አሉ ከውዘ ማለዛው እንትና የለውጥ አርበኞች ላይ ፖሊሱን የመሰራበት ሰድራ እሱ በደንብ ያሳዘነ ነበር ገጽ ባህሪውና እሱ እንትን ላይ ደግሞ ታጋይ ሲፋለም ላይ በነገራችን ላይ ሶማሌ ጦርነት ነበርና እዛ ላይ የዛ ጊዜ በወቅቱ ሶማሌ ጦርነት ነበር በነገራችን ላይ እሱ ጀርመን ሆኜ ነው የሰማሁት አውሮፓን ዙሪያ ላይ በነገራችን ላይ እና ጀርመን ሆኜ አገር ተወረረ ተባለ እንደማግስቱ ልጠፋ ልቀረኔ በዛው ወደ ኢስት ጀርመን ነበረ ወደ ዌስት ጀርመን ለመግባት ማታ እንሰው ጋር ተቀጣጥረን ራት ላይ የቡድን መሪያችን ጌታቸው አብዲ ነበር አገራችን ተወራለች የሚል ዜና ሰማ አገራችን ተወራለች ማን ወረራት ሶማሌ እኛ ኢትዮጵያን ሶማሌ አልሄድም ነው ያልኩት መጥፋቱን ታውቀው ታውቆት አገር ሄጄ ዘምታለሁ አልኩኝ እንደመጣው ተመዘገብኩ ቀበሌ ወዶ ዘማች ለማዘዝ ሶማሌን ለመዝባት መስሪያ ቤት ሄጄ ሪፖርት አደረኩኝ ዘምታለሁ አልኩ ሳላ ሰፋ ነበሩ ስራ አስኪያጁ በዙ ዘመቻ ስላለ በዙ ዘምታለህ አለ በኪነ ጥበቡ በዛው ዘምታለህ እሺ እሺ ቆየን ብዙ የተውጣጣ የኪነ ቡድን ወኛ ወደ ሐረር ሄደን ወደ ምስራቅ ሌላ ቡድን ሄደ እዛ ላይ ቦሌ ስንደርስ ቱታ ተሰጠን ወታደር ሆነን እዛ ስንደርስ መሳሪያ ተሰጠን በቃ ያን ፈልገው ነገር አገኘው አልኩኝ እንሄድና ቀስቀስ አድርገን ተመልሰን ከተማ ነው ምንለው ስንመለስ በውስኪ እንራጫለን ጮማ እንቆርጣለን እዛ ደረቀራሽ ነው ይበላው መቼ ነው ምን ሄደው ላለው መቼ ነው ምን ሄደው በነገራችን ላይ ቅድም የዘፈትኳለን ዘፈን ነበር እዛ መዛረው እዛ ላይ ሽላል አለባት ፉከራ አለባት ይሄ ሚሊሻው ዱር ነበር የሚለው ዋ ያን ቆይቼ እኔ ደግሞ ሄጄ ተመዋጋት እዛ ለሽ ማረየትኛው ነው መሰረይ ይዣለሁ አንድ ጊዜ ሽልል የሚባል ቦታ ሄደንና ሰርተን ስናበቃ ተደበቅኩኝ 5 ሰዓት ቆየሁ እዛ ላለመመለስ ወደ ከተማ ለዛው ትግል ውስጥ ለመግባት አዎ ጦርነት ለመግባት ልዋጋና መጣሁት እኔ ዘፈን አይደለም በኋላ ስፈልግ በሬዶ ስፈልግ ታጣፋ እንግዲህ ተገኘ ኧረ አንድ ልጅ መጥቶ እናንተ ጋር ቀርቶ እንደሆነ አይ ለጊዜው ለም ካለ ምን ልበለው ይላሉ አዛዡ ሪፖርት አድርጋለሁ አይ ባክ ላከለን ሰው ብዙ ስራ አለበት አይ አናግራለኝ እንደ ሬዲዮ ሰጥኝ ጓድ ገዛኸኝ ወርቄ ነበሩ የዛው ዜ ኮሚሳር አሁን ጎንደር ነው በዚህ በኢህአዴግ ትግል የሞቱት እና እሳ ክፍለ ሀገሩ አስተዳዳሪ ማን ነው ኢሰፓ ተጠሪ ነበሩ እሳቸው በሁለት ሚሊዮን ሰጡኝ ጌታዬ ቦታ ይመጥቻለሁ ዳጋኝቻለሁ ይላል እዚህ ተመረ ሰልጠነ ተሞና ለታውክስ እንደ ሳይንት ይቆይ እንደ ለታውክስ እንደ አረ ደና አነጣጥሬ በግንባር ነው በተሰው እንደ ግደለም ተመረ አይ አልመለስም ጌታዬ በላዛጅ ውስጥ አለ ሰጠው በሁለት ሚሊሻ አዛዥ በላክልኛል በልበል የሰውዬ ኮሚሳር ነው ያፓ ነው ላይ ያስመታልና በልይታለ አረን ያለኝ እንደግረሉ እንጃለ ነው ተነስተነ ይደላና ናገለ ወሰድ ተባልኩ
ሳልወድ በግድ ወደ ከተማ ተመለስኩኝ አንተ አለኝ ራሱ እዛ 100 ሶማሌ ከምትገል 500 ሺህ የሚያስገድል መሳሪያ አለ ድምጽ ይሄንን እንዴት ነው የምታደርገው የሚነቃነቅ የነበረው እና እሱ አለ እኔ አይደለም ስሜቴ ነኝ ጻይ ለምን ተደፈርን የሚለው አለ ያ እንዴት ኢትዮጵያ ተደፈረ በያው በሶማሌ ተንጅ እስካው ቆጨኛል አራ ማናቃት እና እዛ ላይ ታጋይ ሲፈለም ያንን አይቻለሁ እሺ ያንን ያየው ደግሞ አብዛኛው ሚልሻውን አዳሪ መኮንን ይባል ነበር እዛ ጊዜ እዛው እንትኖችም ዛው ያስደበድቧቸው ነበር ሹሹ ይሏቸዋል ያስደበድቧቸው ሹሹ ይሏቸዋል ያንን አይቻለሁ እዚህ መጥቻ አዳሪ መኮንን ጋር አጋጠምኩ ማን ነው አበራ ደስታ ፊት ማንንም ሳይቆም ቲያትሩ ላይ ነው አዎ እንደሱ ቆም እንደያስቀሻል ፊት ማንንም ሳይቆም ይሄን ዝም ካልሽ ይሄን ብቻውን ያንቀሳቀስብሻል ፊቱን ያንቀሳቀሳል ፊት ጆሮ ምን ያንቀሳቀሳል ምንም እኔ አዳሪ መኮንን ሁኜ ሱስ ጋር ደርሽለኝ ቀጥስቆ ሊያስቀኝ ሞከረ ጭራሽ በለው ያንን አይቻለሁ ያስምት ሰው ተቀጥቷል ማንንም ፋክተር ፊቴ ቆሞ ያውቅ ይሄ ብቻ ቆሞ ብሎ ተመሰከረልኝ እንኳን ሊያስቀኝ እሱ ጭራሽ ያናደደኝ ጦርነቱን ያው ጦርነቱን እሱን ያስታውሳል ታጋሽ ፈለነት እዚህ ይለኛል ማለት ነው ተወዳዳችሁ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችን ነው እየተከታተላችሁ የምትገኙት አሁን ደግሞ የእልፍኝ እንግዳ ሰዓታችን ላይ ነው የምንገኘው በዛሬው የእልፍኝ እንግዳ ሰዓታችን ከ50 አመታት በላይ በኪነ ጥበብ ሙያ ሁለገብ የሆኑ አርቲስት ናቸው እኔ አርቲስት በሙዚቃው በቲያትሩ በውዝዋዜው ለ50 አመታት ያክል የኢትዮጵያን ህዝብ ሲያገለግሉ የቆዩ ናቸው አርቲስት ሽመላሽ ለጋስ ጋር ነው ቆይታ ያደረገ የምንገኘው ጋሼ እንደው ወደ ፊልሙ ደግሞ እንምጣና የቴሌቪዥን ተከታታይ ድራማዎች ላይም ይተውናሉ እስኪ ያስተውሱኝ ምን ያክል ይሆናሉ ቁጥሮቹ አይታወቁም እኔ አላውቅም የመጨረሻውን እሺ የመጨረሻው የትኛው ነው ምን ተከታታይ የቴሌቪዥን ድራማ ቤቶች ላይ ይሁን የበመሃል ይሁን አላውቃቸውም እኔ ከሆነ ብዙ እንደዛ ያለ አሁንም ሰርቻለሁ ይሰራሉ ቤት ነው አላውቅም የኔ ችግር ምን እንደሆነ ታውቂያለሽ ወደፊት መስራት እንጂ ወራ ላይ ነገው ነው አሁን ዜማና ግጥም ሰራና አስቀምጠዋል ብዙ አሁን አለ በነገራችን ላይ ወደፊት ነው እንጂ ወደ ኋላ ያለው ያላቀው ማለት ነው ያ ነው ችግር አንተ ከዚህ ቤት ያላችሁት ልጆች እኔና አበል አለማለት ምላችኋል ማፈሪያ አብዬ ምን አደረኩኝ ምን አጠፋው እኔ እንደዛ ጎልታ አንተ እዚህ ምን ትሰራለህ አንድ ሙያን ተረከበኛለህ ያልኩት አንተ ነበር ወደ 7 ክፍለ ሀገር አሰልጠኛለሁ ማሰብ ትግራይን ሐረርጌ ባሌ አርሲ ሲዳማ የትነው አንዱ ብቻ 7 ክፍለ ሀገር እጂ አሰልጠኛለሁ ለአማራ ግን አንድ ማልገጠመኝ የአማራን ባህል አላስተዋወቁ አሁን ሳይው አንዳንድ ጊዜ እንትን ይላል ይዳቀላል ያ መዳቀል የለበት ልብሱ ራሱ የቦረና ልብስ የቦረና ቁምጣ የተለየ ነው የጎጃም ቁምጣ የተለየ ነው የላስታ ቁምጣ የመሬ ቁምጣ የተለየ ነው ነጠላው ራሱ ጋቢው ራሱ ይለያል ጥምጣሙ ይለያል የላስታ የቦረና የመሬ ይለያያል አሁን ግን እየተዳቀለ ነው ዜማዎች ራሱ ዜማዎች እየተዳቀሉ ነው ያንን አላሳየው አሁን እስክስታ የሚባለው እስክስታ የሚባል እንግዲህ በዚህ ያማራው ብቻ ያማራ እስክስታ በተከየተከሻ እስክስታ እሱ ነው እዛ ላይ ድስቅ የሚባል አለ ጎምላለ የሚባል አለ እምቡር የሚባል አለ ትምትም የሚባል አለ ዝናብ የሚባል አለ ያን ሁሉ ማሳየት ነበረብኝ ግን ይሰሩታል እኮ ችግሩን ጎጃምኛ አሸበል ጋራ ላይ ካለ ያራራ ነው የሚለው ያባለው ጋራ ያያውናና ብሎ ከነ እስክስታ መታ ማለት ነው ህግ አለው ራሱ እስክስታ መታ ማለት ነው ያነካን ያለ ነው የሚሄደው እና ይሄን ክፉ አድርጎ ይሄን ደረስ ነገር አድርጎ ነው ጎጃም እስክስታ ማለት ትምትም ማለት ይሄ ነው ትምትም ይሄን ራሱን ይስመታው ወደ ኋላ ነው የሚመታው ወሎ የኮኖሪን ትምት ወደና
ወደታች ነው ወደታች ዝቅ ሁሉም ወደታች ነው ምንጃሬም ይሄ ትምትም ሲመጣው ደሞ ያለ መጣው ጎንደር ብቻ ነው ወደ ላይ መጣው እና እሱ ማለት ምንም አለው ጎንደር እና ይሄንን የቦረና ዘፈን እየተዘፈነ ወይንም የላስታ ዘፈን እየተዘፈነ የቃሉ ዘፈን እየተዘፈነ አሁን ቃሉ ሪኩም ዘመዳ የሚለው ሪኩም ዘመዳ እንዳው መጋልዋ ይሄ ዘፈን አሁን ሪቅ ኦሮምኛ ነው ቃሉ ሪኩም የሚለው ሪኩም ኦሮምኛ ነው ተቢ ይሄ ኦሮምኛ ነው ተጫዋች ማለት የቃሉ ዘፈን ነው ከሚሴ በዘቃሉ አካባቢ ባቲ ዙሪያ የሚሰራ ተጫዋች ማለት ነው የሸዋቹ ምን ይሉታል ሰቢ ከሚ ይሉታል ብዙ ነገር ይሰጣል ተቢ ነው ተጫዋች ማለት ነው ሪኩም ማለት አንድ አበባ አለ ቅጠል አለ ልክ እንዳሪት ያሽኩት ይመት ያ ነው ያዚያ በጣም ሽቋት እንትን ጥሩ ጠረን ያለው ሪኩም እና እንግዲህ ወሎዮች ባሎችም አደሱ ቁኒው ያተቀብቶ ቅቤው እንድታጥቡ አድርገው ምንም ቢሆን አይሸትባቸው እናንተ ግን ዛሬ ማታገሪ በማግስቱ አረወራው አያስቀርምና ሪኩም ይሸታል ገላሽ እንደውም በመላይ ወሎሽን ባለው ያ ነው እና ለሀገር ያን ታሪክ እንደው እንስክስተም አላሳየውም ግን አሁን ሸለመውኛል አመሰግናለሁ እግዚአብሔር አክብርልኝ አስተዋሻለሁ ይለካ እግዚአብሔር አክብርልኝ የባህል ሰው ነኝና የባህል ሚኒስቴር በንጉሱ ዘመነ መንግስት ተሸልም ያለውኝ ሰርቲፊኬት የዛሬዋ ቀመም አላት በደርግ ዘመነ መንግስትም ተሸልም ያለው ከባህል ሚኒስቴር በኢህአዴግ ዘመነ መንግስትም ተሸልም ያለው በኃይል ሚኒስቴር አሁንም ተሸልም ያለኝ በባህል ሚኒስቴር እግዚአብሔር ያክብርልኝ ጋሼ ለነበረን ቆይታ እጅግ አድርጌ አመሰግናለሁ ማመስገን የሚፈልጉት አካል ካለ ማመስገን የሚፈልገው አካል በመጀመሪያ ለዚህ ሽልማት እንድበቃ ላደረጉኝና ለጠቆሚ ሰዎች እቺን 50 ሺህ ብር እንዳገኝና አውቀና እንዳገኝ ያደረጉ ሰዎች ለጠቋሚዎችም ለገምጋሚዎችም ከልብ አመሰግናለሁ እግዚአብሔር ያክብርልኝ ሌላው ሁሉ ጊዜ ማመስገን እንፈልጋለን ኃይለ እግዚአብሔር ገዳሙ እና ታምሬ ተክሌ የማሮት ሙዚቃ ባለቤት ከልብ ካመሰግንበት እወዳለሁ የሙዚቃ ስኬል እንደወጣ ኃይል ያስተምረኛል ዜማዎችን ከፈረንጅ ሙዚቃ ጋራ እንድሰራ አድርጎኛል ጋሽ ታምሬ እነዚህ 10 ዜማዎች ራሱ በራሱ ስቱዲዮ ሰርቶ ቀርጾ ነፃ ሰጥቶኛል እግዚአብሔር ያክብርልኝ የልጆች አባት ያደርግልናል እነሱን አመሰግናለሁ አሜን በተረፈ ለመላ ኢትዮጵያ ህዝብ ለአድናቂዎች እንኳን ደስ ያላችሁ እኔ ደስ ብሎኛልና አድናቆኝ ምንም የላ እንትን ያሉኛሉ ይገባሃል ያሉኝም አለ አመሰግናለሁ ከነሱ መላጣይነት ወጣች ጋሽኛም እናመሰግናለን እንኳን ደስ አለዎት ለማለት እንወዳለን አክብረውን ደግሞ አዲስ አበባ ስቱዲዮ ድረስ ስለመጡ እጅግ አድርገን ነው የምናመሰግነው የተከበራችሁ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችን አሁን የሚቀጥላል የእልፍኝ እንግዳ ፕሮግራማችንን ከአንጋፋውና የብዙ ሙያ ባለቤት ከሆኑት አርቲስት ሽመላሽ ለጋስ ጋር ነበር ቆይታ ያደረግነው ቀሪ የእልፍኝ የመዝናኛ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ መልካም ቆይታ